በላስታ ቀጠናዎች በቀጠለው ውጊያ የአገዛዙ ጦር የዙሃባ ኪዳነ ምሕረት ቤተክርስቲያንን በአየር መቃወሚያ ማውደሙ ተሰምቷል። ድርጊቱ በርካታ ምዕመናንን ያስቆጣ ሆኗል። በሌላ በኩል በአምባሰል ቀጠና በቀጠለው ውጊያ 4 ከፍተኛ የመድፍ ባለሙያዎች በፋኖ ኃይሎች የሞርተር ጥቃት ተመተዋል። ፋኖ ሜካናይዝድ የውጊያ አቅሙን ያሳየበት ድል የተባለውን ይህንን የአውደ ውጊያ ውሎ ጨምሮ ሌሎች የግንባር መረጃዎችን ይዘናል። እነ ሽመልስ አብዲሳ ከ25000 በላይ ኮማንዶዎችን ለማሰልጠን ከፍተኛ ዝግጅት ማድረጋቸው ተሰምተዋል። ከመከላከያ ትይዩ ሆኖ እየተገነባ ያለውን ልዩ ኃይልን በመከላከያ ቅርጽ በእዝ በማዋቀር ላይ ናቸውም ተብሏል። ልዩ ኃይሉን አዲስ አበባን ጨምሮ በ5 ቦታዎች በአዲስ የእዝ ማዕከላት ለማስፈርም እንደታቀደ ተሰምተዋል። ዝርዝር ወታደራዊ መረጃዎቹን ከኛ ጋር ስትዘልቁ ተሰሟቸዋላችሁ። የአስመራው መንግስት በአሰብ ጉዳይ ምላሽ ሰጥቷል። በምላሹም ብልጽግና ዘመቻ ለመክፈት ምክንያት ያገኘ መስሎት በአዲስ መልክ ዘመቻ ከፍቶብኛል ሲል ከሷል። ከስምምነት ወዲህ ተከፈተ ያለውን አዲሱን የብልጽግና ዘመቻም በ5 አውድ ከፍሎ አቅርቦታል። ይህም ሌላኛው መረጃችን ነው። የብልጽግናው አገዛዝ ለሚያራምደው የጦርነት ፖሊሲ ማስፈጸሚያ ህዝቡን የጥይት መግዣ በመጠየቅ ላይ ነው። ህዝቡ በበኩሉ ምን የማዋጣው ገንዘብ አለኝና በሚል ቁጣ ጥያቄውን ውድቅ ማድረጉ ታውቋል። ተመሳሳይ የመሳሪያ መግዣ ጥያቄ ህወሓትም እያነሳ ስለመሆኑ ተሰምተዋል። የህወሓቱን የተለየ ያደረገው የሰው ግምት ጭምር ማውጣቱ ነው ተብሏል። ጦረኞቹ ብልጽግናና ህወሓት ምን እያደረጉ ነው ስንል መረጃዎችን ፈትሸናል። በሀርጌሳ የደስታ ማዕበል እየታየ ነው። በሞቃዲሾ ደግሞ ከፍተኛ ቁጣ ተቀስቅሷል። የሶማሊያ መንግስት አስቸኳይ ስብሰባ ላይ ነው። ቱርክ፣ ግብጽና ጅቡቲ እስራኤል ለሶማሌላንድ የሰጠችውን እውቅናውን ተቃውመዋል። ከአዲስ አበባም ምላሽ ተሰጥቷል። ፕሬዚዳንት ዶናልድ ትራምፕ ደግሞ ምን አጣደፋችሁ አትሸኩሉ ሲሉ ተሰምተዋል። ለዕለቱ የመረጥንላችሁ የአፍሪካ ቀንድ መረጃችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በላስታ ቀጠናዎች በቀጠለው ውጊያ የአገዛዙ ጦር የዙሃባ ኪዳነ ምሕረት ቤተክርስቲያንን በአየር መቃወሚያ ማውደሙ ተሰምተዋል። ድርጊቱ በርካታ ምዕመናንን ያስቆጣ ሆኗል። የጣና የግንባር ዘጋቢ ከአካባቢው ነዋሪዎች እንዳረጋገጠው የአገዛዙ ወታደሮች ቤተክርስቲያኗ ላይ ያነጣጠረ ጥቃት ፈጽመው ውድመት ከማድረሳቸው በተጨማሪ 6 ንጹሐንን ማቁሰላቸው ታውቋል። በላስታ ግንባር ኮልመስክ አካባቢ ከታህሳስ 16 ጀምሮ እየተካሄደ በሚገኘው ከባድ ውጊያ የአገዛዙ ጦር ጄኔራል መድፍና ዙ-23 የተሰኙ ከባድ መሳሪያዎችን ጥቅም ላይ እያዋለ ስለመሆኑ የአካባቢው ምንጭ አረጋግጠዋል። በዚህ ተከታታይነት ያለው የከባድ መሳሪያ ድብደባ የዙሃባ ኪዳነ ምሕረት ቤተክርስቲያንን በአየር መቃወሚያ ማውደሙ ተሰምተዋል። ይህ የጦር ወንጀል በርካታ ምዕመናንን ያስቆጣ ሆኗል። ከወደ ፋኖ እየተወሰደበት የሚገኘውን እርምጃ መቋቋም ያልቻለው የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል ንጹሐንን የንጹሐን መገልገያ የሆኑ የአምልኮ ስፍራዎችን ጭምር እያጠቃ እንደሆነ ነው ከአካባቢው ምንጮች ማረጋገጥ የተቻለው። በአካባቢው ውጊያ ላይ የሚገኘው አፋብሃ ምኒልክ ዕዝ ላስታ ሳምኖ ኮር ተከዜ ክፍለ ጦር ከቤተ ክርስቲያኗ እንዳልተጠጋ፣ ሆኖም ግን በአገዛዙ በጠላትነት የተፈረጀች መሆኑን ተከትሎ ጥቃቱ እንደተሰነዘረ አረጋግጧል። የአገዛዙ ኃይል ላሊበላ ከተማ ዙሪያ ባጠመደው የአየር መቃወሚያ ወይንም ዙ-23 ነው ቤተክርስቲያኗ ላይ ጥቃት የሰነዘረው። በዚህም ዙሃባ ኪዳነ ምሕረት ቤተክርስቲያን በተፈጸመባት የዙ-23 ድብደባ ሙሉ በሙሉ ስትወድም፣ በተጨማሪም 6 ንጹሐኖች ስለመቁሰላቸው ከአካባቢው ነዋሪዎች ማረጋገጥ ተችሏል። በከባድ መሳሪያ ጥቃቱ ከቆሰሉት መካከል አንዲት እናት ከነ ሕፃን ልጇና አንድ አዛውንት ይገኙበታልም ተብሏል። ይህ በእንዲህ እንዳለም በወሎ ቤት አማራ ቀጠናዎች በቀጠለው ውጊያ በአገዛዙ ከባድ መሳሪያ ተኳሾች ላይ ጉዳት መድረሱም ተሰምተዋል። በአምባሰል ቀጠና በቀጠለው ውጊያ የፋኖ ኃይሎች በፈጸሙት ተከታታይ የሞርተር ድብደባ የአገዛዙ መድፍ ተኳሽ ባለሙያዎች ላይ ጉዳት መድረሱን አፋብሃ ምኒልክ ዕዝ በግንባር መረጃው ላይ አረጋግጧል። እዙ በአውደ ውጊያ መረጃው ላይ እንዳመላከተው ልጅ ኢያሱ ኮር 24ኛ ክፍለ ጦር በተከታታይ የሞርተር ድብደባ 4 የመድፍ ተኳሾችን ጨምሮ ከፍተኛ ባለሙያዎቹ ላይ ጉዳት አድርሻለሁ ብለዋል። የአገዛዙ ጦር ከውጫሌ ከጎልቦና ጭሳ በመነሳት ታህሳስ 17 ሙሉ ቀን ወደ አምባሰል ዙሪያ አበት ማጥቃት ማድረጉን የገለጸው አፋብሃ ምኒልክ ዕዝ
በፋኖ በኩል በልዩ መልሶ ማጥቃት የውጊያ ስልት የመድፍ ባለሙያዎቹን በመምታት የውጊያ ሁኔታውን መቀየር እንደቻለ ገልጸዋል። የፋኖ ኃይሎች ሜካናይዝድ የውጊያ አቅም ላይ መድረሱን ያስመሰከረበት አውደ ውጊያ ነው በተባለው በዚህ ውጊያ ውጫሌ ልዩ ስሙ ደንጋ የተባለ ቦታ ላይ የነበሩ የመድፍ ባለሙያዎችን በልዩ ሁኔታ ማጥቃት እንደተቻለ፣ ኢላማውን በጠበቀው ተከታታይ የሞርተር ጥቃትም በመድፍ ላይ ጉዳት ማድረስ እንደተቻለ ታውቋል። በዚህም ከባድ ሰብአዊና ወታደራዊ ቁሳዊ ኪሳራ የደረሰበት የአገዛዙ ጦር በተከታታይ 2 ቀን በተደረገ ተጋድሎ የጄትና ድሮን ቅኝት እያደረገ የውጊያ ኃይል ለማዛባት መሞከሩን የገለጸው አፋብሃ በአምባሰል ቀጠና ያለው የፋኖ ይዞታ አሁንም እንደተከበረ ነው ሲል አረጋግጧል። በተመሳሳይ የውጊያ መረጃ ምኒልክ ዕዝ በላጎ ተወርዋሪ ሻለቃና ልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኝ አጅባር ከተማን ተቆጣጥረው የተሳካ የከተማ ልዩ ኦፕሬሽን መስራታቸው ታውቋል። ምኒልክ ዕዝ የበላጎ ተወርዋሪ ሻለቃ 1 ሻምበልና የልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኝ በጥምረት አጅባር ከተማ ድረስ ዘልቆ በመግባት ፖሊስ ጣቢያውንና አንድ ወታደራዊ ካምፕ ላይ ጥቃት መሰንዘራቸውን፣ በዚህም ከ15 በላይ ፖሊስና ሚሊሻዎች እንደሞቱ 5 ክላሽ በምርኮ ገቢ ማድረጋቸውን፣ ቀሪው ወደ ጊምባና ተንታ እንደሸሸ የአፋብሃ ምኒልክ ዕዝ የግንባር መረጃ ያሳያል። በዚህ ቀጠና የሚንቀሳቀሱ የፋኖ ኃይሎች በአጅባር ከተማ ተከታታይነት ያለው የከተማ ኦፕሬሽን በመስራት ይታወቃሉ። እነ ሽመልስ አብዲሳ ከ25,000 በላይ ኮማንዶዎችን ለማሰልጠን ከፍተኛ ዝግጅት ማድረጋቸው ተሰምተዋል። ከመከላከያ ትይዩ ሆኖ እየተገነባ ያለውን ልዩ ኃይልን በመከላከያ ቅርጽ በእዝ በማዋቀር ላይ ናቸውም ተብሏል። ልዩ ኃይሉን አዲስ አበባን ጨምሮ በ5 ቦታዎች በአዲስ የእዝ ማዕከላት ለማስፈርም እንደታቀደ ተሰምተዋል። በአቶ ሽመልስ አብዲሳ የሚመራው የክልሉ መንግስት በከፍተኛ በጀት ወታደር ማሰልጠኑን እንደቀጠለ ነው። የጦር መሳሪያ ግዢውንም በተመሳሳይ መልኩ እንዳጠናከረ ስለመሆኑ በጉዳዩ ላይ የወጡ አዳዲስ ወታደራዊ መረጃዎች ይጠቁማሉ። ከዚህ ቀደም ይሰጣቸው ከነበሩ ወታደራዊ ስልጠናዎች በተለየ መልኩ ስልጠና ለመስጠት ዝግጅት ማድረጉን ታውቋል። በወጣው ወታደራዊ መረጃ መሰረት ከ25,000 በላይ ኮማንዶዎችን ወደ ተለያዩ የስልጠና ጣቢያዎች ለማስገባት ዝግጅት ተደርጓል። ኮማንዶዎቹ በመከላከያና በውጭ አሰልጣኞች ጭምር ይሰለጥናሉ ተብሏል። ከልዩ ኃይል ጋር በተያያዘ በወጣው በዚህ ወታደራዊ መረጃ ላይ እንደተመላከተው በመከላከያ ቅርጽ በእዝ መዋቅር ማዕከላት እንደተመረጠለት ታውቋል። 7 እዝ አለው የሚባለው የኦሮሚያ ክልል ልዩ ኃይልን በ5 የእዝ ማዕከላት ለማስፈር መታቀዱ ነው በወታደራዊ መረጃው ላይ የተመላከተው። ከተመረጡት እዞች መካከል ምዕራብ ወለጋ ነጆ ከተማ አንድ ማዕከል የኮማንዶና ቴክኒክ ማዕከል እንደሚሆን ተጠቁሟል። አዲስ አበባና አዲስ አበባ ዙሪያ ሀረር፣ ድሬዳዋ እንዲሁም ወደ ሶማሌ ቀጠና ሞያሌ መስመር ሀገረ ማርያም ዙሪያ የእዞቹ መቀመጫ ሲሆን በመከላከያ ድጋፍ ተጨማሪ ትጥቅ እንደሚሟላም ተጠቁሟል። በጥቅሉ ልዩ ኃይሉን ጨምሮ ሌሎች የሽመልስ ወታደራዊ አደረጃጀቶችን ለማስታጠቅ ከመከላከያ ባለፈ ከ1200 በላይ ፓትሮል ተሽከርካሪዎች ከውጭ መግባታቸውንም ከእነዚህ ውስጥ ብረት ለበስ ተሽከርካሪዎች እንደሚገኙበት ወታደራዊ መረጃዎች ያመላክታሉ። ሽመልስ አብዲሳ የሚመሩት ክልላዊ አስተዳደር ለሁለተኛ ዙር የጦር መሳሪያ ግዢ በመፈጸም በጅቡቲ ወደብ በኩል በእጀባ ያስገባው በቅርቡ እንደሆነ ይታወሳል። በመጀመሪያው ዙር የኢትዮጵያ ምድር ባቡርን በመጠቀም የጦር መሳሪያ ኮንቴነሮችን ወደ ክልሉ ያስገባ ሲሆን በሁለተኛው ዙር ደግሞ ከ9 በላይ የጸጥታ ኃይል አደረጃጀት አሉኝ በሚል የመከላከያን ሚና በመተካት የጦር መሳሪያ ግዢ መፈጸሙን በተመለከተ ቀደም ሲል መዘገባችን አይዘነጋም። የአስመራው መንግስት በአሰብ ጉዳይ ምላሽ ሰጥቷል። በምላሹም ብልጽግና ዘመቻ ለመክፈት ምክንያት ያገኘ መስሎት በአዲስ መልክ ዘመቻ ከፍቶብኛል ሲል ከሷል። ከስምምነት ወዲህ ተከፈተ ያለውን አዲሱን የብልጽግና ዘመቻም በ5 አውድ ከፍሎ አቅርቦታል። ከሰሞኑ የበርካቶች መነጋገሪያ በነበረው ኤርትራ አሰብን ለግብጽ ሰጥታለች በሚለው ጉዳይ የኤርትራው መንግስት በማስታወቂያ ሚኒስተሩ የማነ ገብረ መስቀል ይፋዊ የኤክስ ገጻቸው በኩል ምላሽ ሰጥተዋል። በምላሹም የብልጽግናው ዘመቻ ሳይቋረጥ ቀጥሏል ሲል ከሷል። የማነ ብልጽግና የማያቋርጥ ዘመቻውን የቀጠለው እንደ ሆርን ሪቪውና ፎሬን ፖሊሲ ኢንስቲትዩት ባሉት ጸረ ኤርትራ ተቋማት ነው ብለዋል። የማስታወቂያ ሚኒስተሩ ምላሻቸውን የሰጡት በ5 ንዑስ በማብራራት ነው። የመጀመሪያው ታሪክን የማጣመም ሲሉ የገለጹበትን ዘመቻ አብራርተዋል። በሁለተኝነት የብልጽግናው አገዛዝ የጦርነት አጀንዳውን ተቀባይነት እንዲያገኝለት ከቀይ ባህር ለዓመታት ተገለን መቆየት አንችልም በሚል ራስን መከላከል የሚል ትርክት እየፈጠረ ነው በሚል የተነተኑበት አውድ ነው።
ዓለም አቀፍ ተቋማት የብልጽግናን የጦረኝነት አካሄድ በማወቃቸው በ25ኛው የአልጀርስ ስምምነት መታሰቢያ ላይ በወጡት መግለጫ ማሳሰቢያ መስጠታቸው የስጋታቸውን ልክነት ያሳያል ብለዋል። በሶስተኝነት ብልጽግና የከፈተው ዘመቻ የኤርትራን የኢኮኖሚ ትብብሮች እንደ ስጋት ማቅረብ ነው ሲሉ ከሰዋል። ይህንንም ሲያስረዱ ከግብጽና ከሳውዲ አረቢያ እንዲሁም ከሌሎች አጋሮች ጋር የተፈጠሩ የወደብ የልማት ጉዳዮችን እንደ ስጋት በማቅረብ ነው ብለዋል። የኤርትራ የትብብር ፖሊሲዎች ከቀጠናውና ከዓለም ዙሪያ ከሚመጡ አጋሮች ጋር የጋራ ጥቅም መርሆች ላይ የተመሰረቱ ናቸው ብለዋል። ይህ ለክፉ የፖለቲካ ዓላማዎች የተሳሳተ ትርጉም ሊሰጠው አይገባም ሲሉ አሳስበዋል። በአራተኝነት ያነሱት ጉዳይ ኤርትራ በሀገሪቱ ያሉ ብሔሮችን በጭቆና በመክሰስ ጨቋኝ አድርጎን ለማቅረብ እየተሰራ ነው በሚል ነው። ይልቅ በብሔር ፖለቲካና በአስተዳደር ድክመት እየተባባሰ የመጣውን የውስጥ ግጭቶችንና ጦርነቶችን እየመራ ያለው የብልጽግናው አገዛዝ በእነዚህና በሌሎች ጉዳዮች ኤርትራን ለማጣጣል አቅም የለውም፣ ሊሆንም አይችልም። እንዲህ ካደረገም አስቂኝ ነው ሲሉ የማነ ተችተዋል። በመጨረሻም በአምስተኝነት የጠቀሱት የብልጽግና ዘመቻ በኢትዮጵያ ለተፈጠሩ ቀውሶች ኤርትራ ተጠያቂ እንደማትሆን በመጥቀስ በግድ የለሽነት የተነሳው የባህር በር አጀንዳ ሊታረም ይገባል ሲሉ አሳስበዋል። የሆነ ሆኖ ከሰሞኑ ዘ ናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል ነው። ቅርበት ያላቸው ምንጮቹን በዋቢነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብንና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድተዋል። ናሽናል ጋዜጣ ንብረትነቱ የተባበሩት አረብ ኤምሬቶች ሲሆን የጋዜጣው የቦርድ ሰብሳቢ የአብይ አህመድ የጦር አጋር የሆኑት የቢንዛይድ ወንድም የሆኑት መንሱር ቢንዛይድ መሆናቸው ይታወቃል። ይህም ጋዜጣው ይዞት የወጣው መረጃ ምንጩ የተባበሩት አረብ ኤምሬቶች የደህንነት ክትትል ውጤት እንደሆነ ከዘገባው ይዘት መረዳት ይቻላል። የብልጽግናው አገዛዝ ለሚያራምደው የጦርነት ፖሊሲ ማስፈጸሚያ ህዝቡን የጥይት መግዣ በመጠየቅ ላይ ነው። ህዝቡ በበኩሉ ምን የማዋጣው ገንዘብ አለኝና በሚል ቁጣ ጥያቄውን ውድቅ ማድረጉ ይታወቋል። ተመሳሳይ የመሳሪያ መግዣ ጥያቄ ህወሓትም እያነሳ ስለመሆኑ ተሰምተዋል። አገዛዙ ህዝቡን በሁለት ዙር እየገደለው ነው። አንድ አጠናክሮ ባስቀጠለው ጦርነት በቀጥታ አካላዊ ግድያ በመፈጸም ሲሆን፣ ሁለተኛው የግድያ መንገዱ ደግሞ ኢኮኖሚውን በማድቀቅና በውስብስብ ቀውስ ውስጥ የድሃ ድሃ በማድረግ ሲሆን፣ የዚህ መግደያ ስልቱ አካል የሆነው ከጦርነቱ ተርፎ በከባድ የኑሮ ውድነት የሚገኘውን ህዝብ ለሌላ ዙር ጦርነት ማስቀጠያ ገንዘብ መዋጮ በመጠየቅ ላይ ነው። ለጉዳዩ የቀረቡ የጣና ምንጮች እንደሚጠቁሙት የብልጽግናው አገዛዝ ላስቀጥለው ጦርነትና ለሚያዋልደው ድንበር ተሻጋሪ ጦርነት የቀይ ባህር ዘመቻ በሚል ወጣቶችን በግዳጅ ከማፈሱ ጎን ለጎን አስገዳጅ የህዝብ መዋጮ በመጠየቅ ላይ ነው። የጥይት መግዣ መዋጮውን በግልጽ እየጠየቀ ያለው በግብር መሰብሰብ ስምና በመንግስታዊ ተቋማት ላይ ሰዎች ወደ መንግስት መስሪያ ቤት ሲያመሩና አንዳንድ ጉዳዮችን ለማስፈጸም ሲጠይቁ በቅድሚያ ገንዘብ እንዲከፍሉ፣ ተያያዥ ላልሆኑ ጉዳዮች የግድ ክፍያ አምጡ መባላቸው በመረጃው ላይ ተመላክተዋል። ግብር ክፈሉ ተብለው ሲሄዱ ለመከላከያ ጥይት መግዣና ለብልጽግና ብልጭልጭ ፕሮጀክት ማስፈጸሚያ ብር አዋጡ ተብለው ያላዋጡ ይታሰራሉ። ከአንድ ሰው ቢያንስ ከ6,000 እስከ 10,000 ይጠየቃል። በተለይም የመንግስት ሰራተኞችና ነጋዴዎች የመዋጮው ቀዳሚ ሰለባ መሆናቸው ታውቋል። የመንግስት ሰራተኞች አዋጡ የተባሉትን ገንዘብ ማዋጣት ካልቻሉ ደሞዛቸው ያለ ፍቃዳቸው ከመቆረጡ በላይ ከነጭራሹ ተከልክለው ለአስከፊ ችግር የተጋለጡ ሲሆን፣ ነጋዴዎች ደግሞ ለከፍተኛ ኪሳራ በመጋለጥ ጣቸው ሳቢያ የንግድ ቦታቸውን ለመዝጋት መገደዳቸውን ለጉዳዩ የቀረቡ ምንጮች ጠቁመዋል። ጦርነትን መደበኛ ስራውና ቋሚ ፖሊሲው አድርጎ የቀጠለው አገዛዙ የጥይት መግዣ መዋጮ ህዝቡን ወደ መጠየቅ የዞረው የሀገሪቱን አንጡራ ሀብት የመሳሪያ መግዣ አድርጎ ከመጨረሱ አልፎ ተርፎ በከፍተኛ ብድር አስይዞ ያን ብድር ባለመክፈሉ ምክንያት ሌላ ብድር በማጣቱ ነውም ተብሏል። ቀሪ የፍጻሜ መንግስቱን በጦርነት በማራዘም ላይ የሚገኘው የአብይ አህመድ አገዛዝ እስካሁን በቀዳሚነት የመሳሪያ ድጋፍ እያገኘ ያለው ከተባበሩት አረብ ኤምሬትስ ነው። ከኤምሬትስ በተጨማሪ ዘመናዊ የጦር አውሮፕላኖችን ማለትም 6 የሱ-35 ጄቶችን
ከሩሲያ ለመግዛት መፈራረሙ ከምስራቅ አውሮፓዎቹ ቼክ ሪፐብሊክና ቤላሩስ ጋርም ሚስጥራዊ የጦር መሳሪያ ግዢ ስምምነት እንዳደረገ ወታደራዊ መረጃዎች ያሳያሉ። በተመሳሳይ መረጃም ህወሓት በወረራ በያዘው ራያን ጨምሮ በተለያዩ አካባቢዎች የመሳሪያ መግዣ አምጡ የሚል አስገዳጅ ጥያቄ ማቅረቡ ተሰምተዋል። ከዚህ ቀደም የግል ትጥቅ ያላቸውን የአማራ ተወላጆች ትጥቅ ሲያስወርድ የቆየው ይኸው ኃይል አሁን ደግሞ መሳሪያ መግዣ አምጡ ወደሚል መዞሩን የተሰማው በራያ አላማጣ ወረዳ ከሀርሌ አየር ማረፊያ ጥሙጋ በደኑ ለኮ ሰሌን ውሃ ሁልጊዜ ለምለም ከሚባሉ አካባቢዎች ባሳለፍነው ሳምንት ብቻ ከ60 በላይ ሰዎች በታጣቂዎች ታፍነው ወዳልታወቀ ቦታ መወሰዳቸውን የጠቆሙት የአካባቢ ምንጮች መሳሪያ አምጡ እየተባሉ መሆኑን ገልጸዋል። መሳሪያ የሌለው የአንድ ክላሽ ዋጋ 150 ሺህ ሲሆን በተጨማሪም የአንድ ሰው ነፍስ ዋጋ 350 ሺህ ብር ለእያንዳንዳቸው በአጠቃላይ 500 ሺህ ብር አምጡ ተብለዋል። ዋስ ያመጣ እየተፈታ እንደሆነ ይህ መረጃ የተገኘውም ከስር ከተፈቱት እንደሆነ ምንጮች አክለው ገልጸዋል። በሀርጌሳ የደስታ ማዕበል እየታየ ነው። በሞቃዲሾ ደግሞ ከፍተኛ ቁጣ ተቀስቅሷል። የሶማሊያ መንግስት አስቸኳይ ስብሰባ ላይ ነው። ቱርክ፣ ግብጽና ጅቡቲ እስራኤል ለሶማሌላንድ የሰጠችውን እውቅናውን ተቃውመዋል። ከአዲስ አበባም ምላሽ ተሰጥቷል። ፕሬዚዳንት ዶናልድ ትራምፕ ደግሞ ምን አጣደፋችሁ አትቸኩሉ ሲሉ ተሰምተዋል። የመካከለኛው ምስራቅ ሀገር እስራኤል በአፍሪካ ቀንድ ላይ ግልጽ ፍላጎት ይዛ ተከስታለች። ለሶማሌላንድ ሀገራዊ እውቅና በመስጠትና በቀንዱ አዲስ ክስተት ፈጥራለች። አንዳንዶች እሳት ለኮሰች ሲሉ፣ ጥቂት የማይባሉት ደግሞ ደግ አደረገች በማለት ላይ ናቸው። በእርግጥ በሀገራት ደረጃ የሚጠበቁ ቢሆንም በርከት ያሉት የእስራኤል መንግስት ሶማሌላንድን እንደ ሀገር እውቅና መስጠትን አውግዘዋል። የ30 ዓመት ጥያቄያችን ምላሽ አገኘ ያሉት ሶማሌላንዶች ደግሞ ደስታቸውን በመግለጽ ላይ ናቸው። ከትናንት ምሽት ጀምሮ አደባባይ በመውጣት በዋና ከተማቸው ሀርጌሳ ደስታቸውን ሲገልጹ ታይተዋል። የሶማሌላንድ ፖለቲካ ተንታኞች ጉዳዩን ከ30 ዓመታት በላይ ለእውቅና ጥረት ስታደርግ የቆየችው ሶማሌላንድ አሁን ላይ የጥረቷን ፍሬ አንድ ብላ አገኘች ብለዋል። ለዚህም የሀርጌሳ አውራ መንገዶችንና አደባባዮችን ያጥለቀለቁት ነዋሪዎች የሶማሌላንድ አረንጓዴ፣ ነጭና ቀይ ባለሶስት ቀለም ሰንደቅ ዓላማ በማውለብለብ ሲጨፍሩ ደስታቸውን ሲገልጹና የግዛቷን ብሔራዊ መዝሙር በፍቅር ሲዘምሩ አምሽተዋል። ጉዳዩ ዱብዳ የሆነበት የሶማሊያ መንግስት ካቢኔውን በመጥራት ማምሻውን አስቸኳይ ስብሰባ ካደረገ በኋላ እስራኤልን የሚያወግዝ መግለጫ አውጥተዋል። በመግለጫውም የሶማሊያን የግዛት አንድነትና ሉዓላዊነት ለድርድር የሚቀርብ አይደለም ሲል አውግዟል። የእስራኤል ውሳኔ በሀገሪቱ ሉዓላዊነት ላይ የተቃጣ ጥቃት አድርጎ እንደሚቆጥረውም ካቢኔው በመግለጫው አስታውቋል። ሶማሌላንድ የሶማሊያ ግዛት መሆኗን ለማረጋገጥ በሂደት ላይ መሆኑንም አክሏል። ሶማሊያ በታሪኳ ለመጀመሪያ ጊዜ ትናንት ቀጥተኛ የህዝብ ድምጽ የተሰጠበት ምርጫ ስታካሄድ የዋለች ሲሆን ይህ በራሱ ትልቅ ሽፋን ትኩረት ባገኘበት ዕለት የሶማሌላንድ ድንገተኛ ጉዳይ የሞቃዲሾን መንግስት የምርጫ ጥረትና ለውጥ በትናንቱ ምርጫ የሞቃዲሾ ነዋሪዎች የምክር ቤት አባላቶችን በቀጥታ አንድ ዜጋ አንድ ድምጽ ዛሬ ቆጠራው ተጠናቆ ውጤቱ ይፋ ይደረጋል ተብሏል። የሶማሊያ ታሪካዊ ምርጫን ያደበዘዘው የእስራኤል የሶማሌላንድ እውቅና ታዲያ የሶማሊያ ካቢኔ፣ ግብጽ፣ ጅቡቲና ቱርክ በቅድሚያ ከተቃወሙት መካከል ተጠቅሰዋል። ከእስራኤል ቀጥላ አሜሪካ ለሶማሌላንድ እውቅና እንደምትሰጥ ቢጠበቅም በጉዳዩ ላይ ምላሽ የሰጡት ፕሬዚዳንት ትራምፕ እንዲህ ብለዋል። ምን አጣድፋችሁ ተረጋጉ፣ ለእውቅና አትቸኩሉ። አሜሪካ የሶማሌላንድን እውቅና ጉዳይ ረጋ ብላ ታጤነዋለች። እስራኤልን ተከትላና ተቻኩላ እውቅና አትሰጥም ካሉ በኋላ የጠቅላይ ሚኒስትር ኔታንያሁን ውሳኔ አድንቀዋል። አነጋጋሪው አዛውንቱ ፕሬዝዳንት የእስራኤልን እርምጃ መግታት አልችልም ሲሉም ተሰምተዋል። ኔታንያሁ በበኩላቸው ለሶማሌላንድ ሀገራዊ እውቅናውን ከሰጡ በኋላ አሜሪካም ለራስ ገዙ ሀገር እውቅና እንድትሰጥ ጠይቀዋል። የሀገሪቱ ፕሬዝዳንት ትራምፕ ለዘብተኛ ምላሽ በአስተዳደር ዘመናቸው ጉዳዩን እንዴት እንደሚያዩት አመላካች ሆኗል። ኔታንያሁ ትናንት ከሶማሌላንዱ ፕሬዝዳንት አብዱራህማን ሞሐመድ አብዱላሂ ጋር ባደረጉት የቪዲዮ ውይይት ትራምፕ ለግዛቷ እውቅና እንዲሰጡ ራሴ አናግራቸዋለሁ ሲሉ ቃል ገብተውላቸው ነበር። ትራምፕ ግን ከኔታንያሁ ጋር በቀጣይ የሚያደርጉት ንግግር በጋዛ ሰርጡ ዙሪያ የሚያጠነጥን እንጂ ሶማሌላንድን የሚመለከት እንደማይሆን በመግለጽ የሶማሌላንድን ጉዳይ በአጭሩ እያየነው ነው ብለዋል። ትራምፕ ነገሩን ለማርገብ መሞከራቸው ነው እንጂ እውቅና መስጠታቸው እንደማይቀር ምልክቶች ታይተዋል። በቅርቡ የአሜሪካ የአፍሪካ ኮማንድ አለቃ ጄኔራል ዳግቪን አንደርሰን ወደ ሀርጌሳ አምርተው በሶማሌላንድ የባህር ሰርጥ የጦር ሰፈር ለመመስረት ቅኝት ማድረጋቸው ይታወሳል።
የአሜሪካ ሪፐብሊካን ሴናተሮች ሶማሌላንድ የሀገርነት እውቅና እንዲሰጣት ለማስቻል ሕግ ማርቀቃቸውም አይዘነጋም። መቀመጫውን አዲስ አበባ ያደረገው የአፍሪካ ህብረት በበኩሉ በህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በኩል በወጣው መግለጫ የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ለሶማሌላንድ የሰጡትን ሀገራዊ እውቅና ተቃውመዋል። ህብረቱ እንዲህ አይነቱ የአንድ ሀገር ሉዓላዊነት በመጣስ የሚሰጥ ሀገራዊ እውቅና የሚያስከትለው ጣጣ ብዙ ነው በማለት ስጋቱን አቅርበዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ በጉዳዩ ላይ ያለው ነገር የለም። በተለያዩ የኢትዮጵያ ክፍሎች አስከፊ የረሃብ አደጋ ተጋርጧል ተባለ። ኢትዮጵያ ውስጥ ሰዎች በረሃብ እያለቁ ነው። አገዛዙ በርካቶችን አደጋ ላይ መጣሉ በመዘገብ ላይ ነው። በአማራ ክልል፣ በትግራይ፣ በኦሮሚያ፣ ቤንሻንጉልና ሶማሌ ክልሎች ባሉ በርካታ የመጠለያ ጣቢያዎች ውስጥ ለዓመታት የቆዩ በሺዎች የሚቆጠሩ ተፈናቃዮች በአሳሳቢ ሁኔታ ውስጥ ይገኛሉ። በጉዳዩ ላይ የወጣው ዘገባ እንደሚያሳየው የረሃብ አደጋው የተጋረጠው ባለፉት 3 ወራት በመንግስታቱ ድርጅትና በሌሎች ሰብአዊ ድርጅቶች በኩል የሚሰጠው የእርዳታ ምግብ ሙሉ በሙሉ በመቋረጡ ነው። የመንግስታቱ ድርጅት ለ650 ሺህ እናቶችና ለህፃናት የሚሰጠውን የአልሚ ምግብ እደላ ያቆመው ከ2 ወራት በፊት ነው። ጦርነት ባለባቸው አካባቢዎች ዝርፊያና የጸጥታ ችግሮች የሰብአዊ ድጋፍ አቅርቦቱን የበለጠ ፈታኝ አድርጎታል። አማራ ክልል የዚህ ቀዳሚ ሰለባ ነው። በደብረ ብርሃን፣ በማዕከላዊ ጎንደርና በሰሜን ወሎ ዞን ጃራ መጠለያ ጣቢያዎች የሚገኙ ተፈናቃዮች መሰረታዊ የሚባሉ እርዳታዎች እንደተቋረጡባቸው ይናገራሉ። የምግብ እርዳታው ላለፉት 3 ወራት መቋረጡ በመጠለያ ጣቢያ ውስጥ ለሚገኙ ከ5000 በላይ ተፈናቃዮች እጅግ አስከፊ ሆኗል። ከተጠቀሱት መካከል 443 የሚሆኑት እንደ ልብ መንቀሳቀስ የማይችሉ አረጋውያን፣ 188 አካል ጉዳተኞች እንዲሁም ነፍሰ ጡርና የሚያጠቡ እናቶች ናቸው። አካል ጉዳተኞች፣ አረጋውያንና ነፍሰ ጡሮች ተንቀሳቅሰው መስራት ስለማይችሉ እዚያው ባሉበት በሂደት የሚገድለውን ረሃብ በመጠበቅ ላይ ናቸው። በመጠለያ ጣቢያ ውስጥ ከመንግስትም ሆነ ከሌሎች የእርዳታ ድርጅቶች የሚደረግ የምግብ ድጋፍ የለም። ጉልበት ያለው ሰርቶ እንዳይበላ ሰላም የለም። አገዛዙ ወደ ወለጋ ወስጄ ልጨርሳችሁ በሚል ጥሪ እንዲመለሱ ሲጠይቅ ባላቸው የደህንነት ስጋት ምክንያት ወደ ቀደመው መኖሪያቸው ለመመለስ ፈቃደኛ ባለመሆናቸው እርዳታ ከልክሎ በረሃብ እየገደላቸው ነው። በተመሳሳይ በጃራ መጠለያ ጣቢያም የምግብ እርዳታ ከተቋረጠ ከ3 ወራት በላይ ሆኗል። በማዕከላዊ ጎንደር ዞን አዘዞ ቀበሮ ሜዳ የመጠለያ ጣቢያም ወደ 2025 የሚጠጉ ተፈናቃዮች ይገኛሉ። የተባበሩት መንግስታት የዓለም የምግብ ፕሮግራም ባጋጠመው የገንዘብ ድጋፍ መቋረጥ ምክንያት በኢትዮጵያ ለሚገኙ ተፈናቃዮችና ስደተኞች የሚያደርገውን የምግብ እርዳታ በከፍተኛ መጠን መቀነሱ የተፈናቃዮች ሕይወት አደጋ ላይ እንደሚወድቅ በፈረንጆቹ ጥቅምት 10 ቀን 2025 አስታውቋል። ድርጅቱ በሀገሪቱ 27 መጠለያ ጣቢያዎች ውስጥ የሚያደርገውን የ60 በመቶ ድጋፍ ወደ 40 በመቶ ዝቅ ለማድረግ መገደዱን ጠቅሶ ለቀጣዮቹ 6 ወራት 230 ሚሊዮን የአሜሪካ ዶላር ያስፈልገኛል ብለዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር